ህይወትሽን ነው ማበላሽው እንደውም ህይወትሽ የሚበላሽው ከዚህ በኋላ ነው ህይወትሽ የሚበላሽው ልጇ የኔ ነው ካለች ጉዳዩዋ ከኔ እንጂ ካንተ ጋር አይደለማ አቤቴን ያለሽው ባይሆን እኔ አንተን ሆስፒታል ልውሰድህ ህክምና የሚያስፈልገው ከሆነ ለምሳካሪ ሶስት እንትን አያዩህም እንዴ እንድታምኝልኝ ነው የምፈልገው አቻትሽ ዝም ብለሽ ምን ትጣጣለሽ አቻልለሁም ስሜ እየቀለድኩ አይደለም ቀልዱን የጀመርከው አንተ ነህ ቀልዱን የጀመርከው ስለምን ዲኤንኤ ነው የምታወሩት ከልጄ ጋር ምንም ዲኤንኤ ማረጋው ነገር የለም የዘረመል ምርመራ ይደረጋል እኔ አላደርግም በሌላ ነገር ተመልሰ ትመጣለህ ወደ ህይወታችን ትገባለህ የሚል እሳቤ ጭራሽ በፍጹም አልነበረም እሷን ታውቂያታለሽ አታውቂያትም አላውቃትም እኔ ያለ ዛሬም አይቻት አላውቅም ስለመጣች በለጡ ማንች በለጡ ጤነኛ አይደለም እብድ ጋር ነው እንደዛኝ መጣ እየሰደርሽኝ ነው ያለሽ እኔ እህት አልመስልም እኔን እኮ ነው የምትመስይው ቁርጥ እኔና አንዴ ብትመስይ ምን እያለች ነው ማናት እሷ በባሏ ምን ተደፈርኩት ተረጋጊ ዝም በይ ተረጋጊ አታውቂኝም አላውቅሽም ምን እናትሽ ላይ ምንድን ነው የምረጋጋው እናትሽ ምን ማለት ነው እስከዛሬ ነበርሽ ወር ከ15 ቀን ሲሆነ ማታ አካባቢ ነው በቃ ልጅቷንም ማየት አስጠላኝ የወለድኳት ልጁ ለካ እኔን ይከታተለኛል ለመከታተል ነው ያስቀመጠችው እናትሽ አይደለችም እሷ እና ማን ናት እሷ አሳዳጊሽ ናት በቃ አይደለችም እናቴ ናት እኔ በልጄ ላይ እንዴት ታረጋለሽ ብዬ ራሱ አስቤ አላውቅም ታፋላይ መድኃኒት አለኝ ብላ ቀብታኝ አንቺን ማንንም ሰው እንዲያስጠላኝ እኮ አድርጋ እኮ ያሸሸች ምን ልታረጋት ነው ልትገብራት ነው ምን ልትላት ነው እየተባለው ሲያወሩ እንዴት እንደዚህ አይነት ነገር ታረጋለሽ ለኔ እንደዚህ ያረጋሽ ልትገብረኝ አይሆንም አንቺ እንድርቀቆ ባትፈልግ ነው እኮ ነይ እኔ እንትን በሐኪም ቤት ነኝ እዚህ ልትለኝ ነበር በዛ ሰዓት ማለት ባለውበት ሰዓት ሰውየው ከመጀመሪያውም ትንኮሳ ያረግብኝ ነበር ሰላም ውድ ቤተሰቦች እንግዲህ እንደምታውቁት እንግዲህ በባለፈው ታማ ልጅቷ በጣም ብዙ ነገሮች ተፈጥሮ ነበርና ትንሽ የሚያወዛግቡ ነገሮች ነበሩ ልጅቷም እንግዲህ በስትረስ ምክንያት እንደዛ እንደሆነችና ያው ብዙ ጭንቀቶች እየተደራረቡባት ስለሆነ ያ ነገር እንደተፈጠረ እንግዲህ ዶክተሮች ነግረውኛል አሁን ደህና ነች አጋግማ ወጣለች ድንገት የተፈጠረ ነገር ስለነበር እና ከምንም በላይ ደግሞ አሁን እስቲ እናትየዋ ይሄን ነገር መጠየቅ አለብኝ ምን እንደምትል እናትየው ደግሞ እስቲ ያለውን ነገር እሷን ላወራት እየሄድኩ ነው ውድ ቤተሰቦች እንግዲህ ይሄ ነገር ቀን በቀን በጣም ውስብስብ ይያለ ብዙ ነገሮችን እኛ ራሱ በቃ በጣም ግራ እየተጋባን ነውና ውድ ቤተሰቦች እንግዲህ እስቲ ዛሬ እናትየዋን አናግሪያት እውነታውን ትነግረናለች ወይስ ያለው እውነታ እሷ ጋር ነው የሚለውን ነገር እስቲ አብረን እናያለን ውድ ቤተሰቦቻችን እንግዲህ ውድ ከውጭም ከሀገር ውስጥም ያላችሁ ሁላችሁንም ባያላችሁበት ሰላማችሁ ይብዛ እያልኩኝ ውድ ቤተሰቦቼ ላይክ ሼር ሰብስክራይብ እንዳይረሳ ሁላችሁም ላይክ ሼር ሰብስክራይብ ያደርጋችሁ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ያሳውቁን እስቲ ምን ትላለች የሚለውን እናትየዋን ሄጂ አናግራታለሁኝ ውድ ቤተሰቦች ከዛን የዘረመል ምርመራ ማድረግ ያለብንን አድርገን የዚች ልጅ እናት ማወቅ አለብን የዚች ልጅ ትክክለኛ እናት ማወቅ አለብን በቀጣይም ደግሞ ያባትየው ይገኝበታል የሚባለውን ቦታ እንግዲህ ሄደን ፈልገን እንደምንም ለማግኘት እንሞክራለን በቻልነው አቅም እዚህ ሚዲያ ላይም ደግሞ ያያህ ከሆነ ይህን ነገር የምታይ ከሆነ እቺ ልጅ ኃላፊነት የሚወስድላት አባት ትፈልጋለች ምንም በስህተት ቢፈጠር ምንም ብዙ ነገሮች ትክክል ባልሆነ መንገድ ቢሆኑ እቺ ልጅ ቢያንስ አባቷን ማየት እንኳን ትፈልጋለችና ባከን በዚህ አጋጣሚ እዚህ ቪዲዮ ይሄም ቪዲዮ ደርሶ ከሆነ እንግዲህ ሊንክ አለ በቴሌግራም ሊንካችን እንድታወራን ስንል በዚህ አጋጣሚ እንጠይቃለን ካልሆነም ግን ድሮ የነበሩበት ሰፈር በነበረው መንገድ ሄደን ለማጣራት እንሞክራለን ውድ ቤተሰቦቻችን እናንተም ብዙ ሰው ጋር እንዲደርስ ይሄ ነገር ሼር አድርጉ ሜቢ እዛ ሰው ጋር ሊደርስ ይችላል ብዬ አስባለሁ በህይወት ካለ እንግዲህ እስቲ በቀጣይ እሷንም ሄጂ አናግራታለሁኝ ምን ይፈጠራል የሚለውን አብረን እናያለን ውድ ቤተሰቦቻችን እስከዚያው ድረስ መልካም ጊዜ መልካም ቆይታ ታው እንግዲህ ዛሬ በጣም ባስቸኳይ ፈልጌሽ ነው የመጣሁት በጣም ተመላለስክ እግር አበዛክ በጣም ተመላለስክ አይ ያው መገናኘታችን በዛ
ካለው ሁኔታ አንፃር ነው እንግዲህ ብዙ ነገሮች እየተፈጠሩ ነው። በየቀኑ ብዙ ነገሮች አዳዲስ ነገሮች እየተፈጠሩ ነው። ያለፉትን ነገሮች እንደ አዲስ እየሰማን አንተ ነህ አልተውሻልክ በቃ እንዴ ሌላ ስራ የለም እንዴ እኔን ከመከታተል ውጪ ሌላ ነገር ምን ላድርግ? ረጅም ጊዜ እኮ የሰራሽው ነገር ነው እንደዚህ እያደረገኛል እንዴ የህይወት ምዕራፍ አረከው የኔን ህይወት ታሪክ ግድ ነው። ምክንያቱም አንዳንዴ ይኸውልሽ በህይወታችን ሁሌም ጥለናቸው የምንሄዳቸው ጥቁር ጠባሳዎች እንደዚህ እየመላለሱ ነው። እኔ ላይ ጥቁር ጠባሳ ያፈጠረ አንተ ላይ ለኔም ደግሞ መከራ ነው የሆነብኝ። እሺ የኔ አዎ ማለት እኔ እዚህ ኬዝ ውስጥ ከገባው ጊዜ ጀምሮ በእርግጥ ተመስገን አንቺ ቢያንስ ከልጅሽ ጋር መታረቅ ችለሻል። አዎ እሱ ጥሩ ጎል ነው። ከክፋትሽ ትንሽ ተመልሰሻል ብዬ አስባለሁ። ግን አሁንም የሆነ ሁኔታሽ እንደዛ ይመስለኛል። ሳስበው እየተመለስሽ ነው ይመስለኛል። ማለት እየተመለስሽ ነው? ወደ ክፋቴ እየሄድኩ ነው? ቤት ብዙ ጊዜ አትገኝም እንጂ ብዙ ጊዜ ወጥተሽ የምትጠፊበት ቦታ አለ። ታዲያ ስራ እኮ ነው። ሰው ሳይሰራ ይኖራል እንዴ? ቤት ቁጭ ብለህ ነው እንዴ የምትውለው? አንተ ቤት ነው እንዴ የምትውለው? ስራና ሌላ ነገር ይለያያል። ምንድነው እስቲ ሌላ ነገር? ምን አለ ሌላ ነገር? ምንም ነገር የለም። እንደማንኛውም ሰው ወጥቼ ጠዋት ወጥቼ ማታ ገባለሁ። ስራ አለ። ህይወት በራሷ አሩጫ ነች። ስለዚህ ቁጭ ብለህ ደግሞ አይቻልም። እሱ ልክ ነሽ። ቁጭ ተብሎ አይቻልም። ግን ይኸውልሽ አንድ የምነግርሽ ነገር አሁን እስቲ ስላለፈ ነገር ባለፈው ያወራሽኝ ነገር አለ። ግን በቃ በምንም አይነት ሁኔታ ከዛ ጋር ጨረስን መስሎኝ ነበር እኮ። አሁን ራሱ ከመንገድ እኮ ነው ያስገኛል እኮ መንገድ ልትወጪ ነው። ግን እኔ ምን እንደዚህ እንደሚያስኬድሽ ቤት ውስጥ ለምን እንደማትቀመጪ፣ ሁለተኛ ስራ ደግሞ የለሽም። ስራ ነው የምትይው ነው ምንድን ሌላ የምትሰሪው ነገር? ስራ የለሽም። ሰው በምን ይኖራል ታዲያ? ሰው ሳይሰራ ይኖራል እንዴ? ምንድነው የምትሰሪው ስራ? ልጅን ማስተዳደራት በምንድን ነው እንዴ? እሷማ አሁንማ እሷ ራሷን ችላል በምን አደረስኳት? በምን አደረስኳት? እሱ በምንም ሊሆን ይችላል። እኔ አላውቅም። እንዴት በምን ስራም ሰርተሽም ሊሆን ይችላል። ብዙ ነገሮችን አድርገሽ ሊሆን ይችላል። ያንን አላውቅም። ግን አሁን እየጠየቁሽ ያለሁት ነገር እኔ እያንዳንዱን ነገር ከሷ ጋር ያለሽን ግንኙነት የነበረውን ግንኙነት እሷን እንዴት እንዳገኘሻት ወይም ማለት ያለውን ነገር እስቲ እንዴት እንዳገኘሻት ማለት የት ነው ማገኛት? ከየት ነው ማገኛት? ልጄ እኮ ነች። እሱ ልጅሽ ነች። ታዲያ ስለ ባለቤትሽም በጣም ብዙ ነገር አውርተሻል። የት ነው ያለው ታዲያ ባለቤትሽ? ነግሬሃለሁ እኮ ወደ ኋላ መመለስ አዲስ ታሪክ መፍጠር ምን አስፈለገ? በቃ ማለት ነገርኩህ። አውርተን ጨርሰናል። ምንድን ነው ወደ ኋላ መመለስ የፈለግ? እኔማ አይደለሁም እኔ ወደ ኋላ አንተ እኮ ነው ፈልገህ እየመጣህ ያለው። ወደ ኋላ መመለስበት ምንም ምክንያት የለም። ታዲያ አውርተን የጨረስነውን ነገር ስለ ልጅ አባት ብዙ ነገር ብዬ ነግሬሃለሁ። ዛሬ ምን አዲስ ነገር አለ? ዛሬ አይ እኔ ሌላ ነገር ፈልጌ አይደለም። ንግግራችን ግልጽ ነው። አርግልኛ ግልጽ አርግልኝ። ያልገባኝ ግልጽ ንግግር ነው። እያንዳንዷን ነገር ከዚች ልጅ ጋር ያለውን ግንኙነት እያንዳንዱን ነገር ማወቅ እፈልጋለሁ። ከየቷ ልጅ ጋር? ከልጅ ጋር ነው? ከሚላት ጋር ያለሽን ግንኙነት እኮ ከልጅ ጋር። ይሄ የህይወት ጉዳይ ነው። ከልጅ ጋር ስለ ልጅ ነው የምታወራው? ስለ ልጅ ነው እያወራክ ያለው? አትቀልጂ። እኔ የምሬን ነው እያወራለሁ። እና ለምን ምንድነው የሚያስቅሽ? እኔ እየተናገርኩ ስለ ልጅቷ ያለሽ ግንኙነት የእናትና ልጅ ግንኙነት ነው ያለን። ልክ የሆነ ባዳ ምናምን አስመሰልካት። ይኸውልሽ እባክሽ እኔ ማናገርሽ ይኸውልሽ ስንት በጣም ብዙ ስራ ኖሮኝ ነው እዚህ ጋር አንቺ ጋር መጥቼ ይኸውልሽ ይሄ ነገር የዚች ልጅ ጉዳይ አንድ መስመር መያዝ አለበት ብዬ ይሄን ሁሉ ነገር እያደረኩ ያለው ልክ ነህ። ጨረስን እኮ ተነጋገርን። እየቀለድኩብህ አይደለም። ይኸውልህ እየቀለድሽ ነው እንጂ እየቀለድኩብህ አይደለም። ተነጋገርን፣ ጨረስን። ከልጄ ጋር አመሰግናለሁ። ጥሩ ሁኔታ ላይ ያደረከን፣ ተስማምተናል። በቃ ስለሌላ ነገር ነው እያወራን የነበረው አይደለ? አለቀ። አሁን ህይወታችንን በደስታ ለመቀጠል ባለንበት ሰዓት ላይ ምንድነው የፈለከው? ህይወቷ እንዲቀጥል ምናምን ምንድነው? ሌላ ሀሳብ አለህ እንዴ? ማለት ሌላ ሀሳብ ምን አውቃለሁ። ምናልባት አሁን ፍቅረኛዋ እንትን ስላለ ህመም ላይ ምናምን ስለሆነ ምናምን እሷን ፈልጋት አይነት ነገር ነው አልፋታት ያልከው? ምን አይነት ወሬ ነው እንዴ? ምን ነው ታዲያ ምንድነው እንዴ? ግራ አጋባኸኝ እኮ በጣም ግራ አጋባኸኝ። ህይወቷ መቀጠል አለበት መስተካከል አለበት ምናምን። ከየት መተህ ነው ድንገት የምታስተካክልላት? ጥሩ ነገር ፈጥረሃል። አዎ እንግዲህ አንድ በመካከላችን ጥሩ ያልሆነን ነገር አስተካክለሃል አይደል እንዴ? ያንቺ ሁኔታ ግን የተስተካከለ አይመስለኝም። የኔ ለምን
ምክንያቱም አሁንም ብዙ ነገሮችን እያደረግሽ ነው። ምንድነው ያደረግኩት? ብዙ ነገሮችን አሁንም በግልጽ እናውራ ማለት የፈለከውን እስቲ ንገረኝ። ምንድነው? ለምሳሌ እንግዲህ ያው አንቺን ያው አንዳንዴ በአጋጣሚ የሚያዩሽ ሰዎች አሉና ሰዎች ላይ ወንዶች ላይ የምታደርጊው የነበረውን ነገር የሚሰራልሽ ሰው ጋር አሁንም እንደምትገናኙ ሰምቻለሁ። እሱንም ማን ያግር አውርተን እኮ ነው እናንተም አውርተናል። ልጁ መዳን እንዳለበትም ታውቃለህ አይደል? ሳትገናኝ መቼ ምንም አታረግም። ቁጭ ብዬ ዳን የምለው አይደለም እኔ መደረግ ያለበት ነገሮች አሉ። እሱ ለኔ ተወው ብዬ ነግሬሃለሁ። ይሄ ልጅ ይኸውልሽ በሚያምነው በሃይማኖቱ የሚችለውን ነገር እያደረገ ነው አይደለ? ስለዚህ አንቺ አሁን በዛ መንገድ አይደለም እዚህ ካልተፈታ ነው የምትይው። ስለዚህ አንድ የሱን ነገር እኔ ማስገደድ አልችልም። ገባሽ? ልጅቷም አይ ለምን ትገናኛለሽ ላልከው ይሄው ነው እንግዲህ በቃ መዳን ስላለበት ግዴታ። አይ በሱ አይመስለኝም። ታዲያ ሌላ ምን አለ? በሱ አይመስለኝም፣ እንደሱ አይመስለኝም። ለማንኛውም ግን አሁን አንድ ነገር የምጠይቅሽ ነገር እያንዳንዱን ነገር ንገሪኝ ነው ያልኩሽ አይደል? ምንድነው የምነግርህ? ንገሪ ምን ልንገርህ እንዴ? ግራ እያጋባኝ እኮ ነው። ከመጀመሪያ ጀምሮ የነበረሽን ህይወት ታሪክሽን ንገሪ። ምክንያቱም በፍጹም ማለት ነው የተሳሳተ ነገር ነው። ራስህ ምንድነው ምን ነገር የህይወት ታሪክን የፈለኩ ምን በመድብል ታዘጋጀው ነው? ልጽፈው ነው? አዎ ልጽፈው ነው። እኔ ፈቃደኛ አይደለሁም። አንዴ ዝም ብሎ የሰው ታሪክ መጻፍ አለ እንዴ? በሚያስፈልገን ቦታ ላይ ተገናኘን፣ እኔ እናንተን የሆነ ጉዳይ አገናኘን፣ ያንን ጉዳይ ጨረስን፣ አለቀ። ድጋሚ እኔ ውስጥ ምንድነው የምትሰራው ነው ህይወት ውስጥ እንዴ? እኔ እንኳን ምንም አልገባህልኝ። በቃ ድንገት መጣክ፣ በህይወታችን ገባክ፣ ብዙ ነገር ሆነ፣ አንድ መልካም ነገር ሆነ። ባለፈው እውነት እንደዛ እንትን ስትይ የእውነት ከልብሽ የተለወጥሽ መስሎኝ ነበር እንደዛ ያደረኩ ነበር። በትክክል ግን አንቺ አሁንም ሁኔታሽ፣ ንግግርሽ ምናምን በፍጹም የተቀየረ አይመስልም። ከንግግሬ ምን እንዴ? አንተ ሁኔታ ነው በቃ ማለት ከኔና ከልጄ መካከል አንድ የቤተሰብ አባል ሆንክ እኮ። አንድ ገጽታ ሆንክ፣ ራሱን የቻለ አንድ አባል ሆናል። ስለኛ ይጨንቀሃል፣ ስለኛ ትወጣለህ ትወርዳለህ፣ ብዙ መከራህን ታያለህ። ያ ነገር ለምን የሚለው ጋር እኔም ግጥግጥ ጥያቄ ይፈጥራል። ምክንያቱም የማላውቀው ሰው ህይወቴ ውስጥ ገብቶ ስለኔ ህይወት ለመፍለጥ ለመቁረጥ ሲያስብ ምን መጠየቅ የለብኝም? በዛ ልክ ነው የምታስበው? እሱ ልክ ነሽ። ግን ደግሞ አንዳንዴ መግደል ደግሞ የለመደ ሰው ምን የለመደ ያው ብዙ ነገር ሰው ላይ ማድረስ የለመደ ሰው ብዙ ጊዜ አርፎ አይቀመጥም ነው። እሱ ነው ችግሩና ምናልባት ያ ነገር እንዳይመለስ እየፈራሁኝ ነው። ግን አሁን ይኸውልሽ ስለኛ ከዛሬ ጥሩ ነገርም አድርጎልኛል ብለሽ ታስቢያለሽ አይደል? እኔ አዎ ከልጄ ጋር የሆነች ነገር ፈተሃል። የሆነች ነገር ሳይሆን ትልቅ ችግር ነቀርሳ ነው የፈታሁት በቻልኩት ብዙ ነገር መስዋዕት አድርጌ ማለት ነው። እውነት ነው። ስለዚህ አንቺ ደግሞ አንድ የምነግርሽ ነገር ይህንን ነገር እንድታስተካክይ የቱን ነገር ታውቃለህ? እኔ ከዚህ በኋላ ካንተ ጋር ሊያገናኘኝ ይችላል ብዬ ያሰብኩት ነገር ምናልባት በፖስታ በመፈለግበት ምናምን ዋስ ስለሆንከኝ ያ ነገር ያገናኘናል እንጂ በሌላ ነገር ተመልሰህ ትመጣለህ፣ ወደ ህይወታችን ትገባለህ የሚል እሳቤ ጭራሽ በፍጹም አልነበረም። እስቲ ስለ ልጅቷ ስለሚላት በልጅነቷ ስለነበረው ሁኔታ ንገሪኝ እስቲ። ውይ ሜሉዬ እንደማንኛውም ልጅ በእንክብካቤና በጥሩ ሁኔታ ነው ያደገችው። ያው አባት ባይኖርም ምንም ሳላወለ ሆስፒታል አባት ባይኖራትም ማለት የት ሆስፒታል ነው የወለድሻት? ልደቱ ምን ፈለክ? ምን ልታከብርላት ነው? የልቷን ቀን ምናምን አጣርተህ ልታከብርላት? የተወለደችበትን ሆስፒታል ለማወቅ ፈልጌ ነው። ምን ያደርግልሃል? ፈለኩታ ወደ ኋላ ስንት አመት ተመልሰን ዛሬ አድጋ ራሷን የቻለች ልጅ ነች። እንዳልከው ስራ ይዛለች፣ ጥሩ ቁም ነገር ላይ ደርሳለች። ፈልገ መወለጃዋን ምናምን ክርስትናስ የተነሳችበትን ትፈልጋለህ? ክርስትና ያስነሳውበት እኔ እየቀለድኩ አይደለም። ቀልዱን የጀመርከው አንተ ነህ። ቀልዱን የጀመርከው እንዴ? ይኸውልሽ የምር በጣም አስቀይምሻለሁ ከአሁን በኋላ ማለት ነው። አክብሬ እያናገርኩሽ ያለሁት ብዙ ነገሮችን አልፈናል። ስለዚህ ያለውን ነገር በስነ ስርዓት ሰውን አታናጅያ። አትፎክር። ምን ያናድድሃል? ነግሬሻለሁ። በማይገባህ ልክ ስትጠይቀኝ የማይገባ መልስ ሰጥሃለሁ እኮ። ታዲያ የት ሆስፒታል ነው የተከታተልሽ? ለምንድን ነው የምነግርህ? ምን አስፈለገ? ለምን ነው የምነግርህ? ምክንያቱም እፈልገዋለሁ። ለምን
ዝም ብለህ ፈልገዋለሁ ስላልክ ማግኘት ይችላል እንዴ? አስፈላጊ ነገር ስለሆነ ለምን እኮ ንገረኝ። ያስፈለገበትን ምክንያት ንገረኝ። ዝም ብለህ ፈልገዋለሁ ስላልክ የፈለከውን ነገር ማንሳት የምትችል ይመስላል እንዴ? ይኸውልሽ ምክንያቱም በለጡ የምትባል ሴት ስለመጣች ምን በለጡ የምትባል ሴት ስለመጣች በለጡ ማነች በለጡ? አረ ማነች በለጡ? እሱንም ልትዋሺ ትፈልጊያለሽ? ምን እንደምታወራው ስለምን እንደምታወራው? ማነች በለጡ? ይኸውልሽ ነግሬሻለሁ። በስነ ስርዓት ንገሪኝ። ሰውዬ ስለምን እንደምታወራው? ማነች በለጡ እያልኩ ነው። ልቦናሽም ያውቃታል። በደንብ ታውቂያታለሽ። በለጡ ማነች? በደንብ ታውቂያታለሽ። አላውቃትም ምናምን እያልሽ አታስመስይ። እሺ ማስመሰል ይብቃሽ። እሺ ወይ ጉድ! በለጡ የሚላት እናት ምን? አንተ ሰውዬ ግን ጤነኛ ነህ እንዴ? ምን ያስቅሻል? ያናገርኩሽ ጤነኛ ነህ? ምን ማለት ነው? ጤነኛ ነህ ወይ? ባይሆን እኔ አንተን ሆስፒታል ልውሰድህ። ሕክምና የሚያስፈልገው ከሆነ ለምሳ ከሪሶርት እንትን አያዩህም እንዴ? ምን ማለት ነው የሜላት እናት ማለት? ከድሮ ጀምሮ ቀውስና በመተት አንተ ነህ እንጂ ሰውን እያሰርሽ። ዝም በል። ባለፈው ታሪኩ ማንም አይወቀስም። ይኸውልሽ ነግሬሻለሁ። ባለፈው ታሪኩ ማንም አይወቀስም። ሌላ ትርፍ አትፍጠርብኝ። እንደውም ካሁን በኋላ አንተን ማግኘት አልፈልግም። በቃ መብቴ ነው። ወደሽ ማለት ነው። ወደሽ ወደ እኔ ህይወት እንዳትመጣ በግድሽ ነው የምታገኘው። ወደ እኔ ህይወት ተመልሰህ እንዳትመጣ መብቴ ነው አይደለ? በቃ ቤቴም አትመላለስ፣ እኔንም አታግኘኝ አልፈልግም። ይኸውልሽ እንዴ አሁን እኮ የሜላት እናት ብሎ ጭራሽ ልታሳብደኝ ነው እንዴ ፈለከው? ምን ነው እንዴ? ምን ማለት ነው የሜላት እናት ማለት? ማነች እሷ? እናቷን ቁጭ አድርገህ ያናገርካት የሜላት እናት በለጡን በደንብ ታውቂያታለሽ? አላውቃትም። ይኸውልሽ እርግጠኛ ነሽ? እኔ እንደዚህ አይነት ሰው አላውቅም እያልኩ ነው። ድሮ የምትኖሪበት የነበረውን ሰፈር ታስታውሻለሽ? ድሮ ማለት ነው የትኛው? ይሄኛውን ቤት ከመግዛቴ በፊት የነበረው ነው። እሺ አዎ። ምን ሆነ እኮ ታዲያ? አዎ እንደዚህ ማለት ነው። አዎ እዛ ሰፈር እንሂድ አሁን ተመልሰን። ለምን? ምን ምክንያት አለ? ምክንያቱም እዛ ሰፈር አንዲት ሴት ወደ ቤትሽ አስገብተሽ ነበር። እኔ ቤት ማንም ብዙ ሰው ገብቶ ያውቃል ነው ምናምን። ቤትሽ ማንም አይገባም። ማንም ቤትሽ አይገባም። ይገባል። ምክንያቱም ደግሞ ልንገርሽ ያስፈልጋት ነበር። ሰራተኛ ይገባል። ምክንያቱም ደግሞ ማለት ነው እስቲ እዛ ሰፈር ሂጂና ስለራስሽ ጠይቂ። ለነገሩ ላንቺ መቼም አይነግሩሽም። ለኔ ንገሩኝ ልበላቸው። ላንቺ መቼም አይነግሩሽማ። ችግሩ ከነሱም ጋር ታወሪም አንቺ። ይሄ መተትሽንና ጥንቆላሽን ስለሚያውቁ ማለት ነው። ሰውዬው መስመር እያለፍክ እየተሳደብክ ምናምን ነው። ምንም እየተሳደብክ ነው። እየተሳደብክ ትላለህ። ያው መስመር እያለፍክ የሆነ ግብረ ገብ የጎደለው ነገር እያደረክ ነው። ስለዚህ በልክ እናውራ አይደል? በሚያግባባን ልክ እናውራ እኮ። ስለዚህ እንዴት እንደተፈጠረ ያንን ነገር ምንድነው ያ ነገር የቱ ነገር? እሺ ግልጽ አድርገው እናስቀምጠው። እኔ በመሃላችሁ ሌላ ነገር ላደርግ አይደለም። የቱ ነገር? አንተ ምን ማታረገው ነገር አለ? የቱ ነገር? ይሄ እናትሽ ምናምን የምትለው ነው? አትቀልድ እስቲ። ቀልድ አይደለም። ቀልድማ ነው እንዴ? ይኸውልሽ አሁንማ በቃ የህይወትህ አንዱ ገጸ ባህሪ ሆንልክና ተመቸኝ። እኔና አንቺ ይኸውልሽ እኔ ምንም የሚመቸኝ ነገር የለም። ስራዬ ብለህ ካለ እንዴ እየተከታተልከኝ ያለው? ይኸውልሽ እንዳንቺ አይነቱ ይኸውልሽ ጥሩ ሰው ለመምሰል የሚሞክርን ሰው እውነተኛውን ማንነቱን አጋልጬ ጥሩ ሰዎች እንዳይጎዱ ለማድረግ ወንጀለኛ ካንቺ ጋር የሚያጣብቅ ነገር የለም። በህግ ማግባብ ተማምነህብኛ ዋስ አድርገህ ዋስ ይዘህ ወጣ። እሱንማ ለልጁ ስል ነው እንጂ መቼም ገና ተመለስሽ እንደምትገቢም ታውቂዋለሽ። እሺ ነግሬሻለሁ። ይኸውልሽ ስለሱ አታውሪኝ። ምክንያቱም ብዙ የሰራሽው ወንጀል አለ። ብዙ የሰራሽው ወንጀል የለም። ብዙ ሰው ህይወት ባንቺ ምክንያት ተበላሽቷል። አዎ በጣም የብዙ ሰው ምክንያት የብዙ ሰው ህይወት ተበላሽቷል። እየነገርኩህ ወንዶች እኔን ሲቀርቡ እኔ ያጫወትኩት ታሪክ ነው አይደለ? መልሰህ እኔ በነገርኩህ ልትጎዳኝ ነው የመጣኸው። ሲጀመር ብዙ ነገር መጥቶብሻል። ምንድነው? አንዲት እናትም ከሰውሻል ገና የልጃቸው ሞት ምክንያት አንቺ ስለሆንሽ ገባሽ? እሱ ከሰውኛ አይደለም ታዲያ የከሰሱበት የህግ ባለሙያ ገና ይመጣልሻል እኮ መጥቶ ያናግረኝ። ታዲያ አንተ ነህ እንደምታናግረኝ ወይስ ክሱ አንተ ጋር ነው የሚቀርበው? እኔ ስለሱ አይደለም ላወራሽ የመጣሁት። ክሱ አንተ ጋር ነው የሚቀርበው? ሂደት ላይ ያለ ነገር ነው። እኔ ጋር አይገናኝም።
አይ የነገርከኝ እኮ ነው። አሁን ልነግርሽ ወይም ደግሞ ላሳውቅሽ የመጣሁት አንድ ከዚህ ልጅ ጋር የዲኤንኤ ምርመራ ታረጋላችሁ። ምን የዘረመል ምርመራ አላደርግም። አይምትይ ከሆነ ደግሞ እናትየዋ ተብየዋ ፊት ለፊት ተገናኛለሽ። አምጣ የፈለከውን አምጣ ምናምን ራስሽ ትሄጃለሽ እዛው። ለምን ሄደው እናቷ ነው ያለውኝ። እናት ምን አይነት ነገር ነው የምታወራው? የማይመስል ነገር አታውራ እስቲ። ቆይ ምን የሚሉት ነው? ምንድነው? እናት ነኝ ያለች ደረጃ እንደዚህ እንትን የምትይው እናት ነኝ ያለች ለምን አንተ ጋር አልመጣችሁ? ለምን አንተ ጋር መጣችሁ ማለት እኔ ጋር ለምን አልመጣችሁ? ልጇ ያለችው እኔ ጋር እንጂ እናት ነኝ ካለች ለምን እኔ ጋር አልመጣችም? እንዴት አንተ ጋር መጣችሁ? ምክንያቱም ካንቺ ጋር ሳይሆን ከኔ ጋር መጨረስ እንዳለባት ታውቃለች አይደል? አንቺም ጋር አንቺም ቤት ጉዳዩ ቆይ አንቺም ጋር እንዳትመጣ ልጇ የኔ ነው ካለች ጉዳዩ ከኔ እንጂ ካንተ ጋር አይደለማ። የኔም ጉዳይ አንዴ ገብቼበት ምንድን ነው የገባህበት? በቃ ጨረስን ካንተ ጋር እኮ አለቀ። አንቺማ እንደዛ የምታረጊ አይደለሽማ። አንቺ ጋር እንዳትመጣ እኮ ጠምጥማሽ ስንት ነገር አድርገሽ አንተ ጋር ታዲያ ለምን ህግ ቦታ አልሄደችም? በጥንቆላ አስረሻት ስንት ነገር አድርገሻት እናንተ ብየዋለም ምን ልብሽ ያውቃል ይሄንን አንቺ ጀመርኒ ፈጣሪ። አረ ዛሬ በስማ ምን አይነት ቀን ነው? ይኸውልሽ አሁን እየነገርኩሽ ነው። በስነ ስርዓት የምታናግሪኝ ከሆነ በስነ ስርዓት ታናግሪኝ። በስርዓት እያናገርኩ ነው፣ ግን ምንም አልጨበጥ ምናምን ስላለኝ ማለት ነው። አሁን እኔ ለማጨናነቅ ምናምን ከሆነ የመጣው ያን አስበህ ከሆነ ወይ በልጄ መካከልና በእኔ መካከል ሌላ ነገር ለመፍጠር ምናምን አስበህ ከሆነ አትድከም። እኔ እና እሷ ሁሉ ነገር በግልጽ ተነጋግረን ሁሉ ነገር እያንዳንዷን ነገር እንደ እናትና ልጅ እየኖረን ነው። ስለዚህ አትድከም። ጸበል ቦታ ለምንድን ነው የሄድሽው? አትልፋ። ጸበል ቦታ እንዴ? ጸበል ቦታ ለምንድን ነው የሄድሽው ይባላል እንዴ? ጸበል ቦታ ለምንድን ነው ሰው የሚሄደው? አንቺ ልትጸበይ አይደለም የሄድሽው እንዴ? እንደዛ ሆነሽ እንደዛ ጸበል ቦታ ለምንድን ነው የሄድሽው? ለአንተ እንደውም ሳያስፈልግ አይቀርም። ይኸውልሽ የሚያግዝ ሰው የለም። ስነ ስርዓት ያዥ። እየነገርኩሽ ነው እያናገርኩሽ ነው። ስነ ስርዓት አይደለም አልመስላለኛ። የምታወራው ነገር ምንም አልገባሽ አለኝ። ምንድነው? ቆይ አላማሽ ምንድነው? ልጁን ይባስ ማሳበር ነው እዛ ሄድሽው እንዴ? ምን ማለት ነው? ስለሱ አውርተን ጨርሰናል። ሰው ያላየ እንዳይመስልሽ እሺ። ማንም ሊያይ ይችላል። ጸበል ቦታ ደግሞ ልሄድ ነው ላልሄድ ነው እያልኩ ሪፖርት እያቀረብኩ ነው እንደሚሄደው ነው። ቢያንስ ጸበል ቦታ ሲገባ ስነ ስርዓትና ስለ ስርዓት ጉዳይ እንዳታወራ። ቤተክርስቲያን ጋር ሲሄድ ስርዓቴን ጠብቄ ምናምን ነው። ስለ ስርዓት ልሰብከኝ ልታስተምረኝ ነው እንደመጣው ወይስ ያቺ ቤተክርስቲያን ጋር አይተኸኛል? መተትሽ እንዳይቋረጥ ነው እንጂ ያ ልጅ ሃይማኖታዊ ነገር እንዳያደርግ ጸበል ቦታ ሄጄ ነው መተቴ እንዳይቋረጥ ማድረገው። ይኸውልሽ ከማን ጋር እንደምትገናኝ አውቃለሁ። ይኸውልሽ እማላቅ መስሎሽ ምናምን ከሆነ የምታወሪ ማለት ነው። እንደዚህ እየነገርኩሽ ነው። ከማን ጋር እንደምትገናኝ አውቃለሁ። ጎበዝ። ስለዚህ ካሁን በኋላ ለምታደርጊው ለምትንቀሳቀሽው ነገር ሁሉ ኃላፊነት ትወስጃለሽ። ገና ደግሞ ሁሉንም ደግሞ ትጠየቂበታለሽ። ነግሬሻለሁ። ጎበዝ። ስለዚህ እማትነግሪኝ ከሆነ ስለዚህ ስለ እናቷ ነኝ ብላ ስለመጣችው ሴት አላውቅም። ምንም የማውቀው ታሪክ ስለሌለ ምንም የምነግርህ ነገር የለም። አሁኑኑ በዚሁ እንሄዳለን እሷ ጋር። ምንም አምጣት ቤት አምጣት፣ ዝም ብለህ ይዛት ነው እንጂ እኔ የትም አልሄድም። ይኸውልሽ አሁንም ከመንገድ ላይ እዚህ ነው መልሽ እያናገርኩሽ ያለሁት አይደለ? ቀጥታ እንሄዳለን። እስቲ ልያት። እሺ ችግር የለውም ልያት። እስቲ ቆይ እኔም ጉዱን ማየት ፈልጋለሁ። ለእኔም ድራማ ነው የጀመራችሁት ነገር። እስቲ ና እንሂድ። እነግርሻለሁ። ምን እንደምትነግረኝ? አንቺ በሰው ህይወት ነው አይደለም የምትቀልጂው? ዋጋሽን ታገኛለሽ። ከጠላቴ ጋር ነው የተጓዝኩም ያለሁት። አንተ ነህ። አይ በጣም እኔ አልፌሻለሁኝ። በጣም ማለት ነው ብዙ ነገር ማለት ነው። ምንድን ነው ያለፍከኝ? እኔ ለልጁ ስል ልጁ በጣም ስላሳዘነኝ ብዙ ነገር አልፌሽ ነበር። አንቺ ግን አላስመሰለብህ። ለልጁ አላስመሰለብህ። የመጨረሻ መሰሪ ለልጁ አይደለም መሰሪ የመጨረሻ ለልጁ ግን አይደለም። እኔ አሁን እየመሰለኝ ያለው እንደው የሆነ ነገር ተፈጥሮ ምናምን ብታገኛት ልጅቷን አይደል ሜሉን ብታገኛት አረ ያንን ምን አይነት ቆሻሻ አስተሳሰብ ነው? አንተ ነህ እንጂ ባንተ እኮ አንተ አካሄድ ጋዜጠኛ ቬኒ እኮ ነኝ። አላወቅሽኝም እንዴ? ጋዜጠኛ እንዳንቺ ከአስር ጓ መልከስከስና እንደዚህ አይነት ነገር ስለኔ አይደለም ያወራሁት። ስለ ልጇ አሳስቦኝ ምናምን ጋዜጠኛ አዎ አሳስቦኛው። አንቺ ልጅሽን ልትገያት እንደነበረ ደርሼ ጉሮሮሽን ይዤ ነው የሄድኩት። ታስታውሻለሽ አይደል?
እንዳንቺ ከአንተ ከአስሩ ጋር መልከስከስ እሱን እኮ ዘጋን። በቃ ከአስሩ ጋር መልከስከስ አይደለም ስራዬ። ጋዜጠኛ እንደፈለገ እንደዚህ ነው እንደሚናገረው ስራዬ ከአስሩ ጋር መልከስከስ እንዳልሆነ። እስቲ እንደዚህ እንደፈለግ እንዳመጣልህ ትናገራለህ፣ ሰው ትሳደባለህ፣ ሰው ትዘልፋለህ። መሰደብ ያለበት ይሰደባል። ሰው ትዘልፋለህ ምናምን። ጋዜጠኝነት ይሄ ነው እንዴ? መሰደብ ያለበት ይሰደባል። ጋዜጠኝነት እኮ የተከበረ ሙያ ነው ማለት አይደል? ይኸውልሽ ትዕግስቴን አታስጨርሽኝ እሺ። አንቺ ሌላ ነገር ነው ፍላጎትሽ። ሰውን የሆነ ነገር አድርገሽ የሆነ ነገር ሌላ ነገር እንዲያደርግሽ አንቺ ያንን ለማድረግ ነው ፍላጎትሽ። ምንድነው ጋዜጠኝነት? ዝም በይ ይፈልጋል። እሺ ሌላ ነገር እንዳትሆን ራስህን ተቆጣጠር። ይኸውልህ ተቆጣጠር። ካሜራማን በቃ ተዘጋጁ በላቸው ልጆቹን። ተነሽ በቃ በዚህ እንሄዳለን። ሩቅ ነው ቅርብ ነው? ተነሽ እስቲ አትንካኝ እኮ በስርዓት ነው እና ወጥተህ ነው እንደምትወስደኝ። ስነ ስርዓት ነው ልቀቀኝ። በስነ ስርዓት ተንበል ይቀጥ ወደዛ ነው ይኸውልሽ ነግሬሻለሁ። እሺ ና ካሜራማን ተው ደግሞ ታወራለች። ሌላ ነገር እንዳታወሪልሽ ነግሬሻለሁ። ምንድነው ሌላ ነገር ማውራት? በቃ ሌላ ነገር እንዳታወሪ እንትን ብለን እንወጣለን። አላማ ምናምን አለ ገና ስራሽ በሙሉ ይጋለጣል። አንቺ እኔ ራሴ እስካያዝጓጉቻለሁ ማን ትሆን የልጄ እናት ማን ትሆን እኮ ስራሽን ታውቂያለሽ። ምን ሰሪ ደግሞ መጣሽ ቤቴ? ማን አታፍሪም እንዴ? አቤቴ ድረስ ደግሞ ብለብለት ይዛት መጣ እንዴ? ምን አታፍሪም እንዴ አንቺ? ቆይ አንቺ ቤቴ ሰው ምን ያሳፍርሽ? ምን ማለት ነው? ቆይ ምንድነው ልጄ ነው እነጋገራለሁ አላልሽ? ጤነኛ አይደለም። እብድ ጋር ነው እንዴ ዛኝ መጣ? እየሰደብሽኝ ነው ያለሽ የኔ እህት። እብድ ጋር ነው እንዴ ዛኝ መጣ? አሁን ልጄን ነው ሰርሹ። ልጄን መልሽልኝ ነው። አንቺ ቤቴ ሰው ሲመጣ በስርዓት አናግሪ። ምን በስርዓት አለ? አንቺ እንትን ስርዓት እኮ ያስፈልግሽም ላንቺ ታውቂያለሽ። ተረጋጊ መጀመሪያ። ስርዓት ያስፈልግሽም ላንቺ። ምንድነሽ? ማነሽ? እንደማያውቃቱኝም ታውቂኛለሽ። ስለምታውቂኝ ነው እኮ እንደ የገባሽ አጣ ይዋጣልሻል። አንቺ ተውኔት ምናምን በጣም ትችይበታለሽ። ድራማ እችላለሁ በጣም ነው የምችለው። ጎበዝ ነኝ። አጨብጭብ ቢልኝ ቀረሽ። አሁን ስራሽ ታሰድቢ ነው ሊዛኝ የመጣው። ይኸውልሽ እንደዚህ እንነጋገር። እዛኔ ነው ልጅ ስለምን ልጅ የምታወሪው? ልጅ ነው ሰርሻትን ልጅ አሳምነገራት ሁለታችሁ እንድትነጋገሩ ነው። ይኸውልሽ ስሚ አንቺ አሁን መቆጣት ምናምን አይደለም ያለብሽ። በስነ ስርዓት እየተነጋገራችሁ ነው አይደል? በስነ ስርዓት እንድትነጋገሩ አስፈላጊ ከሆነ እንድትተማመኑ ነው የሚፈልገው። ስርዓት ያለው ሰው ጋር ካልሆነ ደግሞ ስርዓት ያለው ሰው ጋር ይዘኝ የመጣክ መስሎኝ ነበር። እንነጋገር አይደል ያልከው? እዛ ሄደን እናውራ ምናምን ነው ያልከው። በዛ ልክ ነው የመጣሁት። ምንድን ነው ያስጨዋት? ምንድን ነው ያንጫጫት? ልጄ ነው ሰሻት እኮ። ስለምን ልጅ የምታወሪው? ያረግሽብኝ ነገር ታውቂያለሽ። መጀመሪያ ልጅ እስቲ መጀመሪያ አሁን አሰደብሻት ነው ያረግሻትን ታውቂያለሽ። ኦኬ አንቺ ነሽ እናት ነኝ ብለሽ የመጣሽው? አዎ እናት ነሽ ብለሽ የመጣሽው ታውቂያለሽ። ስለሙሉ ታሪክ ከመጀመሪያ ጀምሮ የት ነበርሽ ታዲያ? እናት ከሆንሽ እስከ ዛሬ የት ነበርሽ? ዛሬ ስታድግ ነው የምትፈልገት? ኦኬ ልጅቷ ተምራ ራሷን ችላ ስራ ያዘቻ ገንዘብ እያገኘች ነው። ምን ለገንዘቡ ብላ ነው የመጣችው? እና በምን የት ነበርሽ? እናት ልጇን ጥላ የት ነበርሽ? እስከ ዛሬ የመጀመሪያ ያረግሽውን ታውቂያለሽ። ራስሽ ያረግሽብኝን ታውቂያለሽ። እስካሁን ድረስ ልጅ አጠገብ እንዳልደርስ ነበር ያረግሽኝ። ምን ማለት ነው? አሁን ደግሞ አደገች ብር ፍለጋ ምናምን እኔ ይበቃኛል አለኝ። በጣም ትችይበታለሽ አንቺ። ስርዓትሽን ያዥና በስርዓት መጠየቅሽን ጥያቄ ስርዓት ታውቂያለሽ እንዴ? ስርዓት ስለማቆልን በጣም ስርዓት ታውቂያለሽ አንቺ እኮ ስርዓትሽን ይዘሽ በጣም ስርዓት ታውቂያለሽ። እያወቅኩ እኮ ነው። ስርዓት ካወቅሽ በተግባር አድርግሽ። ይኸውልሽ በስነ ስርዓት ተነጋገሩ። ምን ሆናችሁ ነው? አንቺ ምይጮሽ ነው። በስነ ስርዓት ተነጋገሩ። ታዲያ ልነጋገር ስመጣ ምንም ትጮህ። ስርዓት ካላት በስነ ስርዓት ታወራ። ካለዛ በዚህ ሁኔታ መነጋገር ስለማልችል እሄዳለሁ። የትም አትሄጂም። ልጅ እንተሳቲ አንቺ ነሽ የምትገድቢኝ። ወይ ጉድ! ይኸውላችሁ በስነ ስርዓት እንድትነጋገሩ። በስርዓት እያናገርኳት እኮ ነው አይደል እንዴ? እያናገርኳት ያንቺ ስርዓት ይሄ ነው እንዴ? ይሄ እንደዚህ በቁጣ ምናምን አይደለም። በቃ አንቺ ማስረጃ አለኝ። ማስረጃ አለኝ። ለምን ተወሰኛለሽ? ይኸውልሽ አንቺ ምን የሚያስቅ ለምንድን ነው ሰው ላይ የምትቀልጂው? አቀማመጤንም እየነገረችኝ ነው። በቃ ስነ ስርዓት ይኑርሽ ነው ያለችው እሷ። ምንድን ነው ስርዓቱ ማለት? ስነ ስርዓት ይኑርሽ እኮ ስርዓት ምንድን ነው? በስርዓት ተቀመጭ መጀመሪያ፣ ከዛ በኋላ ያረግሽው ስለ ስርዓቱ ታይና እስቲ ስርዓቱን በተግባር አድርጉ። ዝም ብለሽ ስርዓት አትለፍልፊ። አሁን መጀመሪያ በስነ ስርዓት ወደ በቃ ወደምትፈልጊው ከኔ የምትፈልጊውን ነገር መናገር የምትፈልጊውን ነገር ስለምን ልጅ የምታወራው? ልጅ ነው ሜላት ብለሽ አወጣሽላት ልጅ እበትም ትል ይወልዳል ወለድኩኝ ምናምን እኔ ምናምን ልትይ ነው እንዴ? ያላሳደግሻት ልጅ እንዴ እንደላሳደግሻት። ስለዚህ ልጅሽ አይደለች ማለት ልጅሽ አይደለች ባለችው ልክ ነው እየሄድኩልኝ ልጅ መስላሉ። ልጅ እኮ ባለችው ልጅሽ ካልሆነች ገንዘብ ፈልጋ ነው የመጣችው አይደል? እኔ ራሴ ነኝ እሺ የምደፋሽ።
እሺ ስርዓቷን ይዘህ ታናግረኝ። አኳኋኗን ካልሆነች ማለት ነው። ስርዓቷን ትያዝ። ሰማሽ? አሁን የምጠይቅሽን ጥያቄሽ በስነ ስርዓት ይኸውልሽ፣ አንድ ትመልሽልኛለሽ። በስነ ስርዓት ተነጋገሩ። መልስልሽ ማለት በስርዓት ታናግረኝ ነው። በስርዓት ያናገርኩሽ ነው አይደለም? እሺ በስርዓት ያናገርኩሽ አትደልፊብኝ። ባንቺ ልክ መጫወት ነው አይደለም? ስርዓት ያዥ እንዴ! እዚህ የምትወራጭብኝ እኔ ማን ማለት ነው? ልንገርሽ፣ ህግ ጋር መነጋገር እንችላለን ወይስ ልሂድ? አባቴ መነጋገር እንችላለን። ልሂድ ትጃትም መጀመሪያ ይኸውልሽ፣ ማስረጃ አለሽ አይደል? አንቺ ማስረጃ አለኝ። ያንዳንዱ ነገር ይኬር ከፈለክ ማስረጃ ካለ ስለዚህ ንገሪያት የት እንደወለድሻት እንዴት እንደተገናኛችሁ። ልጅሽን ልጄ የምትይው ሄደሽ ፈልጊ። እሺ የኔ ልጅ ላይ መተሻለ ፊት ብለሽ ልጄ የምትይው አንቺ ልጄ ነሽ ብለሽ ታምኛለሽ አይደል? ማመን አይደለም ልጄ ነች። ማመን አለማመን እኮ አይደለም ይሄ እኮ ልጅሽ ስለሆነች ነው ያመንሽባት አይደል? ልጄ ስላመንኳት ልጄ ስለሆነች ነው ጉዳይ አይደለም እኮ በቃ ከሆነ ሕክምና ደረጃ እንሂድና ተመርመሪ። ምን የምትንጣጣ ልጅ ነች? በእናታችሁ በስነ ስርዓት ይኸውልሽ ልንገርሽ ሙሉ ታሪኩን ልንገርሽ። ታውቂያለሽ፣ ታስታውሻለሽ ያረግሻትም ማለት ያንቺን ታሪክ እኔ ምን ይሰራልኛል? ቁጭ ብለሽ ስለታረክሽኝ ለኔ ምን ይሰራልኛል? እሺ አንድ ጥያቄ ልጠይቅሽ። እሷን ታውቂያታለሽ? አታውቂያትም? አላውቃትም። እኔ ያለ ዛሬም አይቻት አላውቅም። ኧረ ክህደት። ይኸውልሽ አንቺ እርጉዝ ሆነሽ ፎቶ አለን ብለሽኛል አይደል? የተነሳችሁት እሱን አሳይኝ። አምጪ ስልክ ፎቶ ያላት ከኔ ጋር በስልክ ነው ያለው እኮ ፎቶ ከኔ ጋር ነው። ምንም ከኔ ጋር ነው ፎቶ ያላት ጭራሽ ጥቁር ቢሆንም ይኸውልሽ ስልኳ ምንም ጥቁር ቢሆንም ማለት ነው ፎቶዋ ከኔ ጋር ያላት ፎቶ ቢሆንም ማን እንደሆነሽ ያስታውቃል። አንተ ጋዜጠኛ ነኝ ምናምን ትላለህ። ይሄ ምንድን ነው? ስማ ጋዜጠኛ ነኝ ትላለህ። በቃ ምን በዚህ በቴክኖሎጂ ዘመን ፎቶ ቪዲዮ ምናምን የምትሉት ነገር ባለፈው እንደዛ ልጅሽን ቪዲዮ እንዳታምኝ ብለሽ ነገርሻት አይደለ? ቪዲዮ እንዳታምኝ አልሻት። አሁንም ፎቶን አላምንም። ፎቶ ስላቀረበች ፎቶ ያረለሽ አንቺ አይደለሽ ያንቺ አይደለሽ ፎቶ የኔ ይሁን ከሷ ጋር ተገናኝቼ የተነሳውበት አጋጣሚ ግን የለም። ይሄ ፎቶ ኪት መጣ ታዲያ አንቺ ተጠያቂበት። ያቀረብሽው እኮ አንቺ ነሽ። በስንት በሚሰራበት ዘመን ላይ ቁጭ ብለሽ ፎቶ ማስረጃ ላይ ስትመጪ አታፍሪም? አላፍርም። አንቺ ማታፍሪ ከሆነ እኮ ሕክምና ደረጃ ሂጂ። ኧረ አንቺ ራስሽ እንደዚህ አታስገምጪ። ሂጂ አልኩሽ እኮ ልንገርሽ። እንደዛ አይደለም እኮ አንቺ ራስሽ ስታስገምጪ አንቺ ቆይ በጣም እያስገመትሽ ነው። ባለፈው እንደዛ ስታደርጊ ልጄን ለማሳመን ሞክሪ። አትጩይ። የት ነበርሽ? እንደዛ ስታደርጊ ማነሽ? ስሚ ማነሽ? ማለት ነው በደንብ ነው የምታውቂው። እኔ ማወራልሽ አይደለም። አንቺ ወልሽ ስርዓት የሌላት ናት ሴትዮ ያመጣህብኝ። ይኸውልሽ ኦኬ ያመጣህብኝ። አዎ ስሚ አየሽ አይደል? አታውቂኝም። አታውቂኝም። ስርዓት ስለሌለሽ የሚመጣው ሌላ ሰው ብታውቂ ኖሮ ስለዚህ አሁን አትይም ነበረ። ሰማሽኝ አይደል? በዚህ ልክ ነው የምትናገሪው እኮ። ሰማሽኝ አይደል? ይሄን ፎቶ ከየት እንዳመጣው አልችልም። ሲቀጥል አንቺ ኦኬ ፎቶን አሁን አምጪና ያንቺን አቀናብሬ ላሳይሽ አይደል? ምንም ችግር የለውም እኮ አሁን እንድትተማመኑና በስነ ስርዓት እንድትነጋገሩ። ምን ስርዓት አላት? ስርዓት በአፋ ላይ እኮ የተነቀሰች ያለነው ቴክኖሎጂ ዘመን ላይ ነው። በትክክል ንገራት እስኪ ካልገባት ምርመራ ይደረጋል። ስለምን ዲኤንኤ ነው የምታወሩት? ከልጄ ጋር ምንም ዲኤንኤ ማረጋው ነገር የለም። የዘረመል ምርመራ ይደረጋል። እኔ አላደርግም። በአግባቡ ይኸውልሽ ተነጋግራችሁ እንደ ትልቅ ሰው ወንድ መስላችኋለሁ? ወንድ ልጅ ነው፣ ወንድ ልጅ ነው። ዘረመል ምርመራ ምናምን ለወንድ ልጅ እኔ አርግዥ የማሀገር ምድሩ የሚያውቀው አርግዣት በተመልካች የወለድኳት ልጅ። ኧረ ቀልድ በጣም ቀልድ ይል እንዴ! ልጄ ናት ብለሽ የምትተማመኝበት ከሆነ ደግሞ ማለት ሕክምና ቦታ ተሸክሜ የወለድኳት ስለሆነ ምንም ማረጋገጫ አያስፈልገኝም። ለኔ አያስፈልገኝም። ለኔ ዘረመል አምንባታለሁ። ሌላ እርምጃ ላይ ሳሊት በአግባቡ ተነጋገሩ። ይኸውልሽ እኛ እንወጣለን። ምን ትሰማለች እቺ? በስነ ስርዓት ተነጋገሩ። ከዚች ጋር ነው ጥላ የምትወጣው። ነግሬሻለሁ። ከዚች ጋር ነው ጥላ የምትወጣው። እኔ አላቅሽም። ይቅርታ አልተዋወቅንም። ቤትሽም ስመጣ በስርዓት አላናገርሽም። ነግሬያቸዋለሁ። እኛ እንወጣላችኋለን። በስነ ስርዓት ተነጋገሩ። የት ነው ጥላ የምትወጣው? ቁጭ በይ። ትለፈልፋለሽ ቁጭ እያለሽ እኮ አንቺ እኔን አታውቂኝምና ለፍልፍ ይውጣልሽ። አንዴ ይውጣልሽና በቃ ከዛም በኋላ ወደ ፍሬ ሀሳብሽ ትመጫለሽ። ገንዘብ ፈልገሽ ከሆነ በምን ያህል ገንዘብ አልፈልግም። እና ምን ፈልገሽ መጣሽ? ለቁሳቁስ በልመናም ይመጣል እሱ። ልመና ለምኛ አይደለማ። በቃ እሺ አሁን በቁሳቁስ አትመኝና ነገር ምን እንደፈልገሽ ከልጄ ምን እንደፈልገሽ አትጩሽ። አሁን እዚህ ጋር ቀስፎሽ ተናገሪ። የትኛው አንቺ የተቀበልሽ አቀባበልሽ በዛ ልክ ነው እኮ። ልጅን ስለወሰድሽ ነው ያረግሽኝ። ልጅ ነው ልጄ ነው ያረግሽውን ታውቂያለሽ።
ይሄ ዘረመር ምልመራ ሲባል በቃ ምናምን ዘረመር ምልመራ ሲባል መፍራት አልነበረብሽ። ፈርቻ አይደለም እና ታዲያ ምንድን ነው? የታወቀ ነው። ሴት ነኝ አላወቃችሁም እንዴ? ወንድ ልጅ ነው ሊክድ ምናምን ይቻል ተብሎ ዘረመር የሚያስፈልገው ለሴት አይደለም። እኔም ሴት ነኝ አንቺም ሴት ነሽ። እንግዲህ ይኸውልሽ ልጅ አለ የምትይበት ሄደሽ ፈልጊ። ልጅ አለ የምትይበት ካልሽ የትም ሐኪም ቤት ሂጂ ምንም በይ። በፖሊስ ከፈለግሽ ሆኖ ቆሞ የዲኤንኤ ምርመራ ተደርጎ አላደርግም። መብቴ ነው አላደርግም። መፍትሽን ሴት ነኝ የኔ የታወቀ ነው። ገባሽ? የታወቀ ነው። ልጄን ማንንም ያውቃታል። ስለኔ ሄደሽ ታሪክ ጠይቂ። በወለድኳት በ15ኛ ቀን ነው አመመኝ ስልሽ የሆነ ነገር ቀበተሽ ከዛ እንደጠፋረሽ አንቺ ራስሽ ነሽ። ኧረ እባክሽ የት እንዳገኘሽኝ ኧረ እባክሽ ታሪኬን ታውቂያለሽ። ኦኬ ታሪክ ቀምረሽ ነው የመጣሽው አይደል? እስቲ ንገሪኝ እስቲ ታሪክሽ ምንድን ነው? ደራሲ ምናምን መስላለሽ ታውቂያለሽ? አዎ በጣም ቀምሬ ንገሪኝ እስቲ። አሁን ቅድሽን ትተሽ ማለት የምጠይቅሽን ጥያቄሽ በሙሉ ትመልሽልኛለሽ ማለት ነው። ሰዓትሽን ያዥና አውሪኝ። አትጩይ። ይሰማሽኛል? አትጩይ። ወደ ሌላ ነገር ሳንሄድ እስቲ የምትሄጂበት መንገድ እንየው። እስቲ እንየው። እየነገርኩሽ ነው። እጅሽን ወደዛ አድርጊና አይልሽ። እጅሽን ወደዛ አድርጊና አትጩይ። ስራትሽን ያዥ። አሁን ልጅቷን መታ ትመጣለች። ሜላት ነው ያልሻት። እኔ ብሌን ስራት ሜላት ብለሽ ቀይረሽ አልሰማሁም። መታ የምትለውን የምትጠይቅሽን ጥያቄ ነው ትመልሻለሽ። እኔ እኮ እንድታምኚልኝ ነው የምፈልገው። አቻትሽ ዝም ብለሽ ምን ትንጣጣለሽ? አንቺ አይደለሁም ስሜ። የራስሽ ጉዳይ ማንንም ሁኚ። የራስሽ ጉዳይ አይመለከትም። ስራትሽን ያዥ። ሰምተሽኛል? እኔም ጥቂት ስራት ባሊዝ ምን ልታመጭ ነው? እስቲ ነው መጥቶማ እያየሁት እየሰየሁሽ ምን ታመጫለሽ? የመጣብሽን ጉድ ታውቂያለሽ ራስሽ። እሱ ስራዩና አሁን እስቲ ስርዓት ያዢ ምናምን በሽ እጅሽን የምታወራጭበት እንደዚህ መፎክሪበት እስቲ ነው ምንም ታመጭው። እስቲ ነው ወይ እኔ ምን ድብደባ ስርዓት ልጣና እስቲ በቃ እኔም ለጥ ልበል። አንቺ የፈለግሽው አንቺ ስርዓትሽ ያዥ ነው። አንቺ ቤቴ ነው ያለሽው። ስርዓትሽ አንቺ እሺ የፈለግሽው እኔ አለካሽም ቤትም ልንገርሽ መታችን ብለሽ ልከሽኝ ነው። አንቺ እኔ ላይ ቻንስ ተሽ እላታሻለሁ። አታውቂኝም። እንተዋወቃለን። አላቅሽም። ታላቂ ነሽ እኮ ብትወልጂ ብታረሽኝ ፊት አላቅሽም። አሁን እንደወጣት ወጣት የሚሰራራ አላቅሽም። አታውቂኝም ጭራሽ ወይ ያልታውቂኝ ወይ ይወቂ ማይናት አሁን ምንድነው ጥያቄ ባክሻትሽ። እኔ ለማንኛውም ይኸውልሽ የመጣሁበት ምክንያት ልንገርሽ። እሱን አክብሬ በብዙ ነገር ስለተገናኘን ከሱ ጋር ስታውቂ እኮ ነው ክብር ብለሽ የምታወሪ። ከሱ ጋር በብዙ ነገር ስለተገናኘን ለሱ ብዬ እንጂ የመጣሁት ማለት ነው። እኔ አንቺን አውቄ ሲጀመር ሰው ቤት ሲመጣ በዚህ ልክ ሰውን መቀበል ራሱ ስርዓት አልባ መሆንሽ ያስታውቃል። እኔ ቤት ማለት ማንም ሲመጣ ስርዓት አልባ መሆን አይደለም። አንቺ ግን የኔ በቃ ቁስለኝ ነሽ። አንቺ ልጅ ከልጅ ጋር እንድለያየ አንቺ ስንት ዓመት አስታመምሽ ቁስልሽን። አልመረቀዝም አገኘኋት። ይመረቅስ ኦ ምንድን ነው የሚሸተኝ እላለሁ። ለካ ቁስል አለ እዚህ ቤት አይደለም። በጣም አሾፍሽ እኮ ሹፈቱን የማይጀመርሽው አንቺ ነሽ። ቀጥልልሻለሁ። ለማሾፍ ምናምን ብትጀምሪ አንቺ ይዋጣልሻል ያልኩሽን ነው የምትደግሚው። ኦኬ ብዙም ሴፍ ታደርጊያለሽ፣ ሪከርድ ታደርጊያለሽ። ሪከርድም ትችያለሽ። ልጅ ትመልሽኛለሽ አትመልሽልኝ? ታሳምኛለሽ። ልጅሽ አይደለች ልጄ ነች ብለሽ የለ እስቲ ያሳምኛት። ሂጂ ልጄ ጋር ሂጂና ማለት ነው እኔ ጋር እንደመጣሽው ልጄ ጋር ሂጂና እናትሽ እኔ ነኝ በያት። ምላሿን ታገኛለሽ የዛኔ። ሰው እንደውም ከኔ ጋር መድከም አይጠበቅብሽም። እስቲ ልጄ ጋር ሂጂና ልጄንም አግኝተሻታል? ምን አለችሽ? አላምን ስላለችኝ ነው። በትክክል እውነታው ነው። ሻውን ወደሽ ሳይሆን በግድሽ ምን መምራት አለብሽ ማለት ነው። ኧረ እውነት አንቺ አድርጊ እንጂ እኔ ለምንድን ነው የማደርገው? እና ልጄ ጋርም ሂደሻል። ልጄን በዚህ ለነገሩ እኔ ልጄ ምን ያክል እንትን እንዳላት አውቃለሁ። እንደዛ መልፋት እንደዛ መከራ ያየሁበት ልጄን አገኘሁ ብዬሽ እስቲ ምንድን አልሰማሁሽም። ምንድን ነው ያልሽው? ያሳለፍኩት መከራ አታውቂምና ነው እንጂ ሰዓቴ እየሄደ ነው። እስቲ ወደ ቁም ነገርሽ። ምንድን ነው ያሳለፍሽው መከራ? ማንሽ? እኔ ድንገት መተሽ ያሳለፍኩት ጩኸትሽ ጋብ ሲል ደግሞ መቅለስለስ ጀመርሽ። ከዛን ደግሞ ያሳለፍኩት ህይወት ትኛለሽ። የትኛው ህይወት ነው ያሳለፍሽው? ማነሽ? እስቲ በግልጽ ንገሪኝ፣ እናውራ፣ እንትን እንበል፣ እንግባባ። መጀመሪያ ማነሽ? መጀመሪያ አንቺ እኔ ስሜን ነው የምትፈልጊው? ስሜን በቃ ስለ ማንነትሽ ንገሪኝ። እኔ ማን ነኝ? እኔ መጣሁት ከገጠር መጥቼ ተደፈሬ 7 ወር ጉድ ሆኜ ቤተክርስቲያን በር ላይ ያገኘሁሽ። ኦኬ እኔ ነኝ ያገኘሁሽ። መቼ ነው ይሄ መቼ ነው የሆነው? አታውቂውም? መቼ ነው ይሄ የሆነው? ቤተክርስቲያን ይኸውልሽ፣ ምናልባት ከሰው ተመሳስዬብሽ ከሆነ ምክንያቱም አሁን አንቺ የምትይበት እድሜና እኔ አሁን ልጄ
አድጋ ቁም ነገር ብዙ አመት ሆኗታል። ምናልባት ከእድሜ ርዝማኔ የተነሳ ተመሳስዬብሽ ከሆነ እሱን አጣሪ። ምክንያቱም ነገ የሚጸጽትሽን ነገር እንዳታረጊ። የሰው ህይወት ውስጥ ገብተሽ በጥብጠሽ ምናምን የሚበጠበጥ ነገር የለም። እኔ በልጄም በእኔም በኩል ምንም ሌላ ቤተሰብ ቢኖር ቢበዛ ብዙ ብጥብጥ ሊነሳ ይችላል። አንድ ያለ ነው እኔና ልጄ ነን፣ ምንም አይፈጠርም። ገባሽ አይደል? ስለዚህ ምናልባት ተመሳሳይብሽ ከሆነ አስቢ። ረስተሽ ከሆነ ታሪኩን ከ24 ዓመት ወይ ከ25 ዓመት በፊት ወይ እርግጠኛ አይደለሽም? እርግጠኛ ነኝ። የልጅሽን ልጄ ነሽ ትያለሽ። 25 ዓመት ነው። ከ25 ዓመት በፊት። ስለዚህ ተመሳሳይብሻለሁ። አልተመሳሳይሽ ራስሽ ነሽ። እኔ አላቅሽም እያልኩሽ ነው። ይኸውልሽ እኔ አላስታወስኩሽም። ምንም ማለት ትዝ ልትይኝ አልቻልሽም። ስለዚህ የምትፈልጊው ነገር ካለ በግልጽ ንገሪን። እኛም ጊዜ አንግደል አይደለ? እሺ ላስታውስሽ እና ያለውን ነገር ከ25 ዓመት በፊት ስታገኝኝ ቤተክርስቲያን እኔ ናት በይ። እኔ ያላገኘሁት ሰው የለም ቤተክርስቲያን ደጃፍ ላይ እኮ አዳምጪኝ። እኔ አዳምጥኩሽ አይደል? አግኝተሽኝ ጠይቀሽኝ ነግሬሽ ነኝ ያለሁሽ አይዞሽ ብለሽ አንስተሽኛል። እቤትሽ አስገብተሽኝ እቤትሽን ተንከባክበሽኝ እስከምወልድ ድረስ ተንከባክበሽኝ ከወለድኩም በኋላ እስከምወልድ ድረስ ተንከባክበሽኝ እስከምወልድ ኦኬ እስከምወልድ ድረስ የአማርኛ እንትን ነው። እሺ ችግር የለም። እስከምወልድ ድረስ ተንከባክበሽኝ ነበር። ከዛ ከወለድኩ በኋላ ያለውን እንትን ታውቂያለሽ። አላውቀውም። ንገሪኝ። እኔ እኮ አላውቅሽም እያልኩ ነው። ንገሪኝ በደንብ ጨርሽ። እሺ አንቺ እርጉዝ ነበርሽ። እኔ ቤተክርስቲያን ጋር አገኘሁሽ። ከዛን ወሰድኩሽ እንድትወልጂ ተንከባከብኩሽ። ከዛ በኋላማ ወር ከ15 ቀን ከሆነኝ በኋላ አመመኝ ባልኩ ስልሽ ምንድን ነው ያልሽው? እኔ መድኃኒት አለኝ ባህላዊ መድኃኒት ብለሽ ቀብተሽኝ ነው በሌሊት 6 ሰዓት እንድጠፋ ያደረግሽ። እሺ አሁን ሰላምሽ ምንድን ናት በእኛ? እሺ ንገሪኝ። ምንድን ያልኩሽ? እኔ ባህል መድኃኒት አንቺ ነው የቀባሁሽ። ከዛም በኋላ እንድጠፊ ያረኩሽ። በቃ ከዛ በኋላ ራሴን እና ልጄን ጥዬ ግዳ። ከዛም በኋላ እኔ ያችን ጨቅላዋን ህፃን አሳደኳት ነው። እንዴት አድርጌ ነው ያሳደኳት? እንዴት እንዳሳደግሻት ታውቃለህ እንዴ? እናት ነኝ አላልሽም? ከዛ በኋላ እንዴት አደገች? በፊት እኔ እንዴት ትደግ? እኔ እኮ የለውም ጠፍቻለሁ። የት ነው ጠፍቻለሁ? ለምን እንደምትጠፊው? መድኃኒት ቀብቼሽ ነው የጠፋሽው? እና ታዲያ የት ነው የምትጠፊው? የት ጠፋሽ? እኔ ምንም ማላውቅበት ጫካ ውስጥ ነው ከሳምንት በኋላ የነቃሁት። እሺ ሰዎች ነው እንትን ያለኝ ጸበል ጀመርኩ። ከዛ ወደዚህ እንዳልመጣ በቃ የሚያስጠላ መስጠት። ማን ነው ጽፎ የሰጠሽ? ማን ነው ጽፎ ጸበል ነው ያልኩት? አይ ጽፎ የሰጠሽ ይሄን ድርሰት ይሄን ድራማ ተውኔትሽን ምናምን ማን ነው ጽፎ? እኔ ሌላ ታሪክ ይሁን ነገር ሳልፍ ይሁን ነገር እየተፈጠረ ያለው እሺ ማን ይጻፈልሽ? በጣም ተቀንጃለሽ አንቺ። ስራሽን አትይዥም? ስራሽን እያልኩሽ ነው። ጽፎ ሰማሽኛ? እገልሻለሁ። ሴትዮ ዞር በይ። ሰማሽ? ለቅኝ እገልሻለሁ። ለቅኝ ምን ነው? ልጄ ትመሻሻለሽ እንዴ? ትመሻሻለሽ ልጄ። ሰበብ እንዳትሆኝ። ሰማሽኛ? ሰበብ እንዳትሆኝ። ህይወትሽን ነው ማጠፋው። ምን አጠፋሽ አንቺ አሮጊት? ልቀቂኝ። ልጄን ራሱ አንቺ ምንድነው የምታደርጊው? እገልሻለሁ። እቤቴ ነው ያለሽው። እገልሻለሁ። ሰማሽ? እገልሻለሁ። ወደዛ ሄዳለሁ። ምንድነው እንዲያስባቢ? ምንድነው? የት ነው ትመልሻለሽ? ምን ሆናችሁ ነው? ትመልሻለሽ። ቁጭ በይ። ምን ይቻላል? ልታስገድለኝ ሆነ ወይ? ገና ምን አይተሽ? ዝም በይ። ቁጭ በይ። ካጠገቤ ማትቀመጥ አንቺ እንደዚህ አይነት ነገር ለምንድን ነው? ራሷን አታረጋችሁ። ገና ምን አይታ? ምንድን ነው ያደረኩሽ? ምንድን ነው ያነኩሽ? ያነኩሽ? አይ እኔ ነኝ ያነኩሽ። እሱማ ኧረ ይሄን ሸምጥጪ። ይኸውልሽ ቁጭ በይ። እኔ በስነ ስርዓት እንደ ትልቅ ሰው ትነጋገራላችሁ። ትልቅ አይደለችም አንቺ። ማማ ልታስገድለኝ ነው የመጣው? ጤነኛ ጋር የመጣው መስሎኝ ነበር። አንቺ ልጅ ጤነኛዋ በጣም ስርዓትሽን ይዘሽ ልጅ ትበልሻለሽ። አሁንም እሱ እያለ አልተውሽም። አትጩሂ እስቲ። አርፈሽ የምትቀመጪ ከሆነ ይኸውልሽ በስነ ስርዓት ተነጋገር። አስጠንቅቃት እንዴ አንተ። ማውራት አትችልም እኮ ሴትዮዋ። ማንም ማውራት የማይችል መነጋገር እንኳን እኮ አትችልም። ኧረ ዝም በይ። አሁን ታምኛለሽ አታምኝም? ሆስፒታል ወድሽ ሳይሆን በግድሽ ትሄጃታለሽ። ልጅሽን ፈልገሽ እዛ አስመርምሬና ፈልገሽ ትሄጃታለሽ። ልጅ አይደለሽው? እኔ ልጅ ስለሆንሽ የምከራከረው ልጅ ናት እኮ። ልጅሽን ፈልገሽ ሰማሽኛ? ልጅ አትጪ ስላችሁ ለየጮች ደግሞ አትጪ። እኔ ላይ እኮ ነው እየጮሽ ያለሽው። ማን መብት ሰጠሽ? ተረጋጊ። ምን ዝም በይ። ስራችሽን ተረጋጊ። ዝም በይ።
ረፊ ተረጋጊ። ረፊ ስራችን ያዥ አስረዳት። ምን አይነት አላወቅሽኝም ማለት ነው? ሰው ቤት ነው ብዬ እኮ አክብሬሽ ነው ታውቂያለሽ። ምን ባለጌዋ ነች? ሰው ቤት ነው ብዬ ነው ያከበርኩሽ። አላወቀችኝም ማለት ነው። ህይወትሽን ነው የማበላሸው። እንደውም ህይወትሽ የሚበላሸው ከዚህ በኋላ ነው። ከዚህ በኋላ ነው ህይወትሽ የሚበላሸው።